ብሩክና ማህሌት ወቅድስት ትልቅ ጦርነት ውስጥ ገብተዋል። የእውነት ግን ብሩክ ትልቅ ተሰራ። እንዴት ነው እኛ የነ ቅድስትና የነ ብሩክን ሰርግ እየጠበቅን እሱ ከማህሌት ጋር አብሮ የሚተኛው ለምን ሲባል ምን ሲሆን? ከምር እኔ ብሩክን ጠላሁት። በቃ ለምንድን ነው ግን ብሩክ እንደ መድብል ጀግና የማይሆነው? የእውነት መድብል ፎክሮበታል። ድጋሜ ስህተት ከሰራክ ድጋሜ ማህሌት ጋር አብረህ ካየውክ የመጨረሻችን ነው ብሎታል። ማህሌት ደግሞ ሀሳቧ ቅድስትን በቅናት አንጨርጭራ ወደ ሀገሯ እንድትሄድ ብሩክን የራሷ ለማድረግ ነው። ይሄ ነገር ደግሞ ግን እመኑኝ አይሳካም። ለምን ቅድስት ሁሉም ነገር ቢያናዳትም ምን ተአምር ቢፈጠር ግን ለማህሌት አሳልፋ አትሰጥም። ታጋሽ ሆና ብሩክን የራሷ ታደርገዋለች። ጠብቁ። ማህሌት ብሩክ ሲጀመር ቅድስት እዛ ቤት ከወጣች ማህሌት ጋር ተጋብተው አብረው ነው የሚኖሩት። ቅድስት እስካለች ድረስ ግን ማህሌት ምንም አይነት ሰላም ማግኘት የለባትም። በቃ ነገራቶች መበላሸት የለበትም። ይህን ነገር መድብል ማወቅ አለበት። ለምን ከቅድስት ጎን ቁሞ ነገራቶችን አብሯት እንዳስተካከል መድብል ሊሰማ ይገባል። ብቻ በሆነ ነገር ወይም ዳጣ ወይም ደግሞ ምሳሌ ልትነግረው ይገባል ብዬ ነው የማስበው። እስኪ እናንተም ሀሳብ አስተያየታችሁን አሳውቁኝ። ምን ይመስላችኋል በዚህ ነገር? ሌላ ያላሰብነው ነገር እኔ ምን አስነክተው ነው ግን የድሮ የነበራቸውን ላይፍ ምናምን ስታወራው እኮ ብሩክ ፈዞ ቀረ። ጭራሽ አብሯት ሁሉ አደረ እንዴ! ወንድ ልጅ እንደዚህ ነው እንዴ? ምንድን ነው እንደዚህ? ቅድስት ደግሞ ይህን ሁሉ ነገር አይታለች በአይኗ። መብራቱን አጥፍታ ማህሌት ላዩዋ ላይ ነው የተከፈተውን በር የዘጋችባት። ከዛ በኋላ እንግዲህ ቅድስት ምን ሊፈጠር እንደሚችል መገመት አያቅታትም። ስለዚህ ትልቅ ስህተት ሰርቷል ብሩክ እንደኔ ያናደዳችሁ ኮምቱልኝ፣ አበረታቱኝ፣ ከጎን ሆኑ። በቀጣይ እስኪ በአዲስ ነገር የምንገናኝ ነው የሚሆነው። እወዳችኋለሁ። ስለምታበረታቱ ስለምትሰጡኝ ሀሳብ አስተያየት እንግዲህ መጨረሻውን ለማየት ያብቃን። ማህሌት መጓረዷ አይቀርም መድብል እስካለ